እንኳን ለጻድቁ አባታችን አቡነ ኤዎስጣቴዎስ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ ይህ መንፈሳዊ ዝግጅታችን ለብዙዎች ሕዝበ ክርስቲያን እንዲዳረስ ቪዲዮውን ላይክ በማድረግ እንድትጀምሩ በእግዚአብሔር ስም እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጻድቁ አባታችን የአቡነ ኤዎስጣቴዎስ ገድል። አባታችን አቡነ ኤዎስጣቴዎስ በአስቄጥስ ገዳም ይቀመጥ ዘንድ ወደደ። በዚያ እመቤታችን ድንግል ማርያም ይህ ገዳም አስቄጥስ ለመቃርስና ለዮሐንስ ከማ ተሰጣቸው አለችው። አንተ የኔና የልጅ ወዳጅ በእኔ ስም ቤተ ክርስቲያን ወደ ታነጸችበት ወደ አርማንያ ሄድ አለችው። ይህንን ተናግራ ከሱ ተሰወረች። የአባ ኤዎስጣቴዎስ ትሩፋቱ ገድሉ በገዳመ አስቄጥስ በእለእስክንድርያ በግብፅ አውራጃ ሁሉ ተሰማ። ከዚያ ተነስቶ ሄደ። በመንገድ ሲሄድ ለደቀ መዛሙርቱ የነቢያትንና የሐዋርያትን ነገር ይተረጉምላቸው ነበር። ከኢየሩሳሌም ደርሶ ከዚያ ወዳለው ጳጳስ ሄዶ እጅ ነሳው፣ ያገኘውን ሁሉ ነገረው። ከዚያም ከተባረከ በኋላ ከጌታችን መቃብር ደርሶ ሰግዶ እጅ ነሳ። ወደ ተወለደበት ወደ ቤተልሔምም ደረሰ። ወደ አደገባት ወደ ናዝሬት ምድር ደረሰ። ከዚህ በኋላ ጌታ ወደ ተጠመቀበት ወደ ዮርዳኖስ ሄደ። ከዚያ ከደቀ መዛሙርቱ ጋር በማይ በተጠመቀ ጊዜ እነሆ ሥጋው ከአጽሙ ጋር አንድ ሆነ። ሥጋው ከሰውነቱ ተጣብቆ ሳለ የሰባ ሥጋ እንደተመገበ ሰው ፊቱ ያበራ ነበር። ወይን ጠጅ እንደጠጣ ሆነ፣ በላዩ ላይ የእግዚአብሔር ቸርነት በስቷልና። ደቀ መዛሙርቱ የተጎሳቆለ ሰውነቱን ባዩ ጊዜ፣ የተጎዱ ጎኖቹን፣ የተጣበቀ ሰውነቱን፣ በረሃብና በጽም የጠፋ ሰውነቱን ባዩ ጊዜ ደቀ መዛሙርቱ አልቅሰው እንዲህ አሉት፣ አባ ሆይ ጥቂት ምግብ ቅመስ፣ ውሃም ጠጣ። አንደበትህን ታለመልም ዘንድ በረሃብና በጾም የደረቀ ጉሮሮህን ታርስ ዘንድ እነሆ ሰውነትህ ደም ግባትህ ሁሉ ጠፍቷልና እንደ ሞተ ሰውም ተጣብቋልና። ያለ ጅማት ያለ ስር በቆዳ ከተጠቀለለ አጥንት በቀር የለህምና እስትንፋስ ግን በላይ ላይ አለ። ፍጹም ገጽህን ባየን ጊዜ ያለቀው ሥጋ ሁሉ ደህና ሆነ፣ እንዳየንህ መሰልከን። ዛሬ ያለቀ ሥጋ ሕያው ሆነ፣ እንዳየንህ መሰልከን። ልባችንም በሐዘን ባህር ሰጠመ። አባታችን ወደ ጽኑ መከራ ሳትደርስ ለቁመተ ሥጋ እህል ቅመስ። አባታችን እንባችን ተመልከት፣ ፊትህንም ወደ ልመናችን መልስ። ለቅሷችንም ተመልከት፣ ከመኝታ ላይ አረፍ ብለ ከዚህ ድካም ተንፈስ በል። ደቀ መዛሙርትን መምከር መገሰጽ ስትችል አባታችን አንተ በዚህ ከሞትህ እኛን በባዕድ ሀገር ድሃ አደጎች እረኛ እንደተዋቸው መንጎች እንሆናለን። አባታችን እኛ በምስራቅ በምዕራብ በሰሜን በደቡብ ብንዞር እንዳንተ ያለ ለደቀ መዝሙሩ የሚያስብ መምህር እርሱ እንዳስተማረው የሚሰራ የለም። አንተ በእግዚአብሔር ፊት ያለ ማዳላት ታስተምራለህና። ቅዱስ ኤዎስጣቴዎስም እንዲህ ብሎ መለሰላቸው፣ ልጆች አትዘኑ፣ አታልቅሱ። አሰብኩበት ሳልደርስ እኔ አልሞትም። በእኔ ፈቃድ የመጣሁ አይደለም፣ እግዚአብሔር በትእዛዝ ወደ ላከኝ ቦታ በእርሱ ፈቃድ እኖራለሁ እንጂ። ስለ ሥጋ ድካም አይጭነቃችሁ። ልጆች ሆይ ጳውሎስ ያለውን አልሰማችሁምን? በትዕግስት ከተካከልን በክብርም እንተካከላለን። በመከራችን በሰማይ ክብራችን ፈጽሞ ይበዛ ዘንድ አድርጎናልና።
ዳግመኛም ሐዋርያው አለ፣ ትንሽ መከራ ተቀብላችሁ እርሱ ሐሳባችሁን ይፈጽምላችኋል፣ በመከራ ጊዜ ያጸናችኋል፣ ይገልጽላችኋል። ሥጋችሁን በመከራ የጣሉ ከፈጣሪ ዘንድ ዋጋችሁን ተቀበሉ እንዳለ ሄኖክ ከዚህ በኋላ ከፈጣሪ ዋጋ አገኝ ዘንድ ሥጋዬን በብዙ ገድል በመከራ በድካም ለማስገዛት ለማድከም አልራራለትም። ከዚያ ተነስቶ ስለ ሐዋርያ ሕግ የተሰደደ ሊቀ ጳጳሳት ወዳለበት ወደ አርማንያ ሄደ። አባታችን ቅዱስ ኤዎስጣቴዎስ በመንገድ እየሄደ ራእይን አየ። ለደቀ መዛሙርቱም እንዲህ ሲል ነገራቸው። እነሆ ዛሬ በኢትዮጵያ ያለች ወርቅ ጽዋ ተሰበረች። እነሆ ልጆች የመሞቴንና በሕይወት መኖሬን እስከሚያውቁ ድረስ ይላላኩበት ዘንድ የሰጠኋቸው ጽዋ ትእዛዜን ሕጌን ስለተላለፉ እነሆ ዛሬ በዚች ቀን ተሰበረች። ወዳጆቼ ሆይ በአርማንያ ሀገር እየሄደ በኢትዮጵያ የሆነውን የተደረገውን ያውቅ ዘንድ እግዚአብሔር ለአባ ኤዎስጣቴዎስ የሰጠውን ይህን ያህል ጸጋዩ። ዳግመኛም ቅዱስ ኤዎስጣቴዎስ ልጆቹን እንዲህ አላቸው፣ ከእናንተ አንዱ በባህር ይጠፋል። ስለዚህ ከዛሬ ጀምሮ እስከ ዘላለም ድረስ እግዚአብሔርን ፍሩት አላቸው። ይህን ነገር ከአባ ኤዎስጣቴዎስ ዘንድ በሰሙ ጊዜ ፍርሃት መንቀጥቀጥ ያዛቸው። ልጆቹ ከኛ መካከል የሚጠፋው ማን ነው? ገልጠህ ንገረን አሉት። ቅዱስ ኤዎስጣቴዎስም ጊዜው በደረሰ ጊዜ በዓይናችሁ አይታችሁ ይህን ነገር ትረዳላችሁ። ከዚህ በኋላ ገና የ3 ቀን መንገድ ቀርቶ ሳለ የኢያሪኮ ድምፅ እንደ ነጎድጓድ ተሰማ። የቅዱስ ኤዎስጣቴዎስ ልጆች ፈሩ። ከልጆቹም ሁለቱ ከኢያሪኮ ባህር ድምፅና ግርማ ፍርሃት ብዛት የተነሳ ወደ ኋላ ተመለሱ። ብፁዕ ኤዎስጣቴዎስ ግን መንፈሱን አጠንክሮ ስለ ቀናች ሃይማኖት ሄደ። ቅዱስ ጳውሎስ እንዲህ ያለውን አስቦ የክርስቶስን ፍቅር ማን ያስተውናል? ሕማም ነው፣ መከራ ነው፣ ረሃብ ነው፣ መራቆት ነው፣ ስደት ነው፣ ሰይፍ ነው፣ ስለ አንተ ፍቅር ዘወትር ይገድሉናል እንዳለ መጽሐፍ። ስለዚህ የሚቃወመንን ክፉ ነገር ሁሉ በእግዚአብሔር ኃይል እናሸንፈዋለን። ከጌታችን ከክርስቶስ ይለየን ዘንድ የሚቻለው የለም፣ በሞትም ሆነ በሕይወትም በሥራም ሆነ በነገር። ከዚህ በኋላ አባታችን ኤዎስጣቴዎስ ወደ እግዚአብሔር እንዲህ ብሎ ጸለየ። በመጀመሪያ ከአብ ያለ እናት የተገኘ ኢየሱስ ክርስቶስ ሆይ ከባሕርይ አባትህ ከአብ ማህየዊ ከሆነ ሕይወትህ ከመንፈስ ቅዱስ ጋር እርዳኝ። እሊህንም 2 ልጆችን ከኔ አትለያቸው ብሎ ጸሎቱን ጸለየና ልመናውን ወደ ፈጣሪው ወደ እግዚአብሔር ደረሰ። ያን ጊዜ ቅዱስ ኤዎስጣቴዎስ ወደ ኢያሪኮ ባህር ደረሰ። ዘካርያም የሚሸኙት ዘንድ ከአስቄጥስ ገዳም አገልጋዮች ጋር ከእርሱ ጋር ነበር። እነዚያንም በማስቀደም ከባህሩ ፍርሃት የተነሳ ይሸሹ 2 ደቀ መዛሙርት አባታቸው ወደ ባህር ሳይገባ ደረሱ። እግዚአብሔርንም አመሰገነው፣ በኃይሉም ጽናት ተገዛ። አመሰግነዋለሁ ያለውን ሰጥቶታልና። ብፁዕ ኤዎስጣቴዎስ በዚያ መርከበኞች ለመሄድ መርከብን ሲያዘጋጁ አገኘ። ባለመርከብንም ወደ መርከቡ ከእርሱ ጋር አብሮት ይወጣ ዘንድ ለመነው። ባለመርከቡም የሚገባኝን ዋጋ ስጠኝ፣ ካልሆነ ወደ መርከብ ያላወጣህም አለው። ቅዱስ ኤዎስጣቴዎስም ወርቅም ብርም የለኝም፣ የኢየሱስ ክርስቶስ አገልጋይ ነኝና እርሱ የወደደውን እፈልግ ዘንድ መጣሁ ብሎ ባለመርከቡን ለመነው። እርሱም ከለከለው፣ ወደ መርከቡም እንዳይወጣ እምቢ አለው። ያን ጊዜ አባ ኤዎስጣቴዎስ በ3 የታጠፈች አጽፉን ፊቱን በትምህርተ መስቀል አማትቦ ባህሩ ላይ ዘረጋው። ያን ጊዜ ከደቀ መዛሙርቱ ጋር ተሳፈረ። 2 መላእክት እንደ ዋናተኞች አንዱ በቀኝ አንዱ በግራ እየቀዘፉለት ጌታችንን እንደ መርከብ ኃላፊ በባህር ውስጥ ይመራቸው ነበር።
እርሱ ከወዳጆቹ አይርቅም፣ ዘወትርም ከእነርሱ ጋር ይኖራል። በመርከብ ያሉና የመርከቡ አለቃ አባ ኤዎስጣቴዎስን በልብሱ ላይ ተጭኖ በባህር ላይ ሲሮጥ ባዩት ጊዜ እንዲህ አሉት፣ አንተ ማነህ? ሃይማኖትህስ ምንድን ነው? ያለ መርከብ በባህር ላይ ትሮጣለህና ይህ ስልጣን የተሰጠ ደግነት ምንድን ነው? አባ ኤዎስጣቴዎስ መልሶ እንዲህ አላቸው፣ እኔም ሃይማኖቴም ሥራዬም ክርስቶስ አባቱ አብ መንፈስ ቅዱስ ነው። ተስፋዬም አለኝታዬም እሱ ነው። ይሸኘው ዘንድ ከአስቄጥስ ገዳም የመጣ ኢትዮጵያዊ ዘካርያ በዚህ በአባ ኤዎስጣቴዎስ ላይ ያየው ሁሉ ተፈጸመ። ለስም አጠራሩ ስግደት አምልኮ ይግባውና መድኃኒታችን ኢየሱስ ክርስቶስ በወንጌል እንዲህ ብሎ የተናገረው ደረሰ። በእኔ ያመነ እኔ የምሰራውን ሥራ ይሰራል፣ ከዚያም የሚበልጥ ይሰራል ብሎ የተናገረው ተፈጸመ። አባ ኤዎስጣቴዎስም መላእክት ከፊቱ እየቀዘፉለት ያለ መርከብ በባህር ላይ ሄደ። ሐዋርያው እንድርያስን ሰው ወደሚበሉ ሰዎች ሀገር በሄደ ጊዜ ጌታ ረዳት መሰውር እንደ መርከብም አለቃ ሆኖ እንደመራ ቅዱስ ኤዎስጣቴዎስንም እንደዚሁ መራው። ከዚህ በኋላ አባታችን ኤዎስጣቴዎስ 19 ቀንና 19 ሌሊት በባህር ውስጥ ተቀመጠ። ጎዳናው ከእግዚአብሔር ዘንድ ተቃንቶለታልና የባህር ዋናተኞችም እርሱን አደነቁ፣ ለጸሎቱም ኃይል ተገዙ። በኢያሪኮ መሻገሪያ በኩል የሚኖሩ 2 ተራሮች አሉ። እነዚህ ተራሮች አባ ኤዎስጣቴዎስ ባዩት ጊዜ ራሳቸውን ከፍ አድርገው በእግዚአብሔር ስም ታሻግረው ዘንድ ይህን ጎበዝ ለመቀበል እኔ ቀድማለሁ ተባባሉ። እንዲህ ሲባባሉ ባየ ጊዜ በእጁ ባረካቸው። በአንደበቱም ወደ እርሱ እንዳይመጡ ባላችሁበት ቁሙ ብሎ አዘዛቸው። እነዚያም ተራሮች ባሉበት ቆመው ራሳቸውን ዝቅ ዝቅ አድርገው ለክብሩ ሰገዱለት። ለአባ ኤዎስጣቴዎስ ታዘዙለት። ወደ ተፈጠሩበት ወደ መጀመሪያ ስራቸው አልተመለሱም፣ ባሉበት ጸንተው ቆሙ እንጂ ወደ አሰቡት አልሄዱም። አባ ኤዎስጣቴዎስ ተራሮቹን አዘዛቸው። እነርሱ ከዚች ቦታ እስከ ዛሬ ድረስ አልተነዋወጡም፣ ፈቀቅ አላሉም። ጌታችን እንዲህ ያለውን በእርሱ ላይ ተፈጸመ። እውነት እውነት እላችኋለሁ ሃይማኖት ካላችሁ ባትጠራጠሩ ይህንን ተራራ ተነስተህ ሂድ ብትሉት ይነሳል። ዘካርያ አባታችን ያደረገውን ድንቅ ተአምር አይቶ በባህር ላይ ያለ መርከብ እንደሄደ በአጎዛው ተቀምጦ እንደተሻገረ 2 ተራሮች እርሱን ለመቀበል እንደተነሱ አይቶ አደነቀ። ዘካርያ ወደ ግብፅና እስክንድርያ ሀገር ተመልሶ የአባ ኤዎስጣቴዎስ ተአምሩን ደግነቱን ተናገረ። ዳግመኛ በአስቄጥስ ገዳም ላሉ ለ2ቱ ካህናት ለበርተለሚዎስና ለእስጢፋኖስ ነገራቸው። እነርሱም ይህን ድንቅ ተአምር ነገር ሰምተው ፈጽመው አደነቁ፣ እግዚአብሔርንም አመሰገኑት። ቅዱስ ኤዎስጣቴዎስ ልጆቹን እንዲህ አላቸው፣ በኋላ ዘመን ይህች ባህር እሳት ትሆናለች። ዳግመኛ በዚህ ባህር ውስጥ ለቅሶ፣ ዋይታ፣ ሁካታ ሰሙ። እነርሱም አባታችን በዚህ ባህር ውስጥ የምንሰማው ብዙ ጩኸት፣ ሁካታ ምንድን ነው አሉት። እርሱም እነዚህ የሰው ነፍሳት ናቸው። ከዛሬ ጀምሮ ከጓደኞቻችሁ ታረቁ፣ ቂም በቀልን ከልቦናችሁ አርቁ፣ ክፋትንም አስወግዱ አላቸው። ዳግመኛ ቅዱስ ኤዎስጣቴዎስ ከደቀ መዛሙርቱ ጋር ልብሱን እንደ ጀልባ በባህሩ ላይ ዘርግቶ ደቀ መዛሙርቱ ባህሩን እንደ የብስ እየረገጡ እየሄዱ ሳለ ቅዱስ ኤዎስጣቴዎስ እንዲህ አላቸው፣ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ጽኑ አላቸው። እያንዳንዳችሁ መጽሐፋችሁን በጉያችሁ ያዙ፣ የእግዚአብሔር ቃል ኃይል ጽን ይሆናችኋልና። በባህር ውስጥ ሳሉ ከነርሱ መካከል አንዱ አባ ኤዎስጣቴዎስ እንደተናገረ ሰጠመ፣ ጠፋ። መነኮሳቱም እንዲህ ብለው አለቀሱለት፣
መምህራችን እኛ መነኮሳት ወዮልን ወዮት አለብን። ኤዎስጣቴዎስም ለዚህ የአውሬ ዋሻ ይኸውም የሰይጣን ማደሪያ ለሆነ ልቡ ቂምና በቀልን፣ ሸንገላን፣ ቅናትን የተመላ ነው አላቸው። የደናግል ልብስን ተወ፣ ይኸውም የውሃት የልብ ንጽሕና ኃጢአትን አለማሰብ ነው አላቸው። የኤዎስጣቴዎስ ደቀ መዛሙርትም እንዲህ አሉት፣ አባታችን ይህ መነኩሴ በጾም አፉ ሸተተ፣ እግሩም በጸሎተ ቁመት ብዛት የተነሳበት አሉት። አባ ኤዎስጣቴዎስም መልሶ እንዲህ አላቸው፣ ድካም ሁሉ ከንቱ ሆነ፣ የጓደኛው በደልን ይቅር አይልም። ስለዚህ ኃጢአቱ በእግዚአብሔር ፍቅር ይቅር አልተባለለትም። እርሱም በኢትዮጵያ ሀገር ታላቅ ገናና አምድ ወደቀ አላቸው። ይህ ታላቅ አምድ ምንድን ነው አሉት። የኢትዮጵያ ንጉሥ አምደ ጽዮን ዛሬ ሞተ አላቸው። ልጆቹም ይህን ሰምተው አደነቁ። እርስ በርሳቸው ምን ያህል ጸጋ ስልጣን እንደተሰጠው የተሸሸገውን የሚያውቅበት የተደበቀውን ነገር የሚያይ ድንግልናውን ስለጠበቀ ነው የሚሉም አሉ። ከሴቶች ጋር ኃጢአት ከመስራት ሰውነቱን ስላነጻ ነው ያሉ አሉ። ስለ አሸናፊ እግዚአብሔር መንግሥት ራሱን ስላደኸየ። ዳግመኛ ብፁዕ ኤዎስጣቴዎስ ልጆቹን እንዲህ አላቸው፣ በኢትዮጵያ የወርቅ ጽዋ ተሰበረች። አባታችን ሆይ ምን ሆን አሉት። እርሱም ዲያቆኑ በዝሙት ኃጢአት ወደቀ አላቸው። ዝሙት ከኃጢአት ሁሉ ትከፋለች፣ ገዳይ አጥፊ ናትና። ሰው ኃጢአት ሰርቶ ወደ ንስሐ ፈጥኖ ካልተመለሰ ነፍስና ሥጋን በአንድነት ታጠፋለች። ከእርሷ የዳንና በእርሷም ያልተሰነካከለ ሰው ብፁዕ ነው። የብፁዕ ኤዎስጣቴዎስ የዘወትር ልማዱ ይህ ነው። ባለ ዘመኑ ሁሉ ወደ መንገድ ሲሄድ በየቀኑ በየሰዓቱ የምስጋና መስዋዕትን ያቀርባል። የቅዱስ ኤዎስጣቴዎስ ከሕፃንነቱ እስከ ሞተበት ዘመን ድረስ ኑሮ ሥርዓቱ እንዲህ ነው። ወደ ቤተ ክርስቲያን በገባ ጊዜ ከቤተ ክርስቲያን እስከሚወጣ ድረስ ከዓይኑ እንባን አያቋርጥም ነበር። ባዘነ በተከዘ ልብ በተመስጦ ይጸልይ ነበር። መልካም አገልጋይ በሚያስፈራ ንጉሥ ፊት እንደሚቆም ነፍስና ሥጋውን ትቶ በመፍራት በመንቀጥቀጥ ቆሞ ይጸልይ ነበር። ዳግመኛ አባ ኤዎስጣቴዎስ ለመስማት እጹብ ድንቅ የሆነ ተአምር አደረገ። አባ ኤዎስጣቴዎስ ይሻገርባት ዘንድ ለአርማንያ ቅርብ ወደሆነች ባህር ዳርቻ በደረሰ ጊዜ በዚያች ሰዓት ብዙ ሰዎች ከአርማንያ የሕፃን ልጅ አስከሬን ተሸክመው መጡ። በበድኑ በፊቱና በኋላው ሆነው መሪር ለቅሶን ያለቅሱ ነበር። የሞተው ልጅ ከከበሩ ሰዎች ወገን ነበርና ሊቀብሩት ሲወስዱት አባ ኤዎስጣቴዎስን የሚለብሰውን ልብስ እንደ ሐመር ተጭኖ በባህር ላይ ሲሄድ አዩት። ይኸውም ይህ ቅዱስ ኤዎስጣቴዎስ በጸሎት ኃይል ያደረገው ነው እንጂ የሰው ልማድ አይደለም። ዳግመኛም በአቅጣጫቸው ሌሎች ሰዎች በመርከብ እንደ ልማድ ተቀምጠው ሲመጡ አዩ። ይህንንም ድንቅ ነገር ባዩ ጊዜ ከለቅሷቸው ዝም አሉ። ጽኑ መከራ አግኝቷቸዋልና አስከሬኑንም በባህር ዳር ላይ ያስቀመጡት። እርስ በርሳቸው እንዲህ ተባባሉ፣ እነዚህ ያለ መርከብ በባህር ላይ የሚሄዱ እነማን ናቸው? በእነዚህ ሰዎች ዘንድ መርከብን ዋናተኛንም አናይምና እኛ የምናየው ሰዎች ናቸውን? ወይስ መላእክት ወይስ ምትሃት አሉ። በውሃ ላይም የሚዋኙ ውሃ የማያርሳቸው የሰማይ ወፎች አይደሉም? ይህን ሲነጋገሩ አባ ኤዎስጣቴዎስ ከደቀ መዛሙርቱ ጋር ደረሰ። ወደ ምድርም በወረደ ጊዜ ለዘላለም ምስክር ትሆን ዘንድ አጽፉን በባህሩ ላይ ትቷት ሄደ። እነዚህ ፊተኞች ሰዎች አባ ኤዎስጣቴዎስን ባዩት ጊዜ ወደ እርሱ ሮጠው ሄደው ሰገዱለት። አባታችን ሆይ እነሆ በአንተ ዘንድ መርከብን ወይም ታንኳን አናይም። ዳግመኛ በአንተ ዘንድ አዲስ ሥራን አየን። ባህርን እንደ የብስ እየረገጠ ስትሄድ እግርህ ሳይርስ አየን። አንተ ባህርንና የብስን የፈጠርክ አምላክ ነህን?
ወይስ የአምላክ አገልጋይ ነህ? ስራህን ጥበብህን ንገረን። ይህንን ስራ እያደነቁ ባይናቸው ያዩ ሁሉ በልቦናቸው እያደነቁ ሳሉ ያን ጊዜ ባለመርከቡ ደረሰ። ይህ ባለ ሐመር አልጭንም ብሎ የከለከለው ነው። ለአርማንያ ሰዎች ሁሉ ስራውን፣ ቸርነቱን፣ የሃይማኖቱን ጽናት፣ ፍርሃት የሌለበት የአባ ኤዎስጣቴዎስን ጭካኔ ነገራቸው። በእርሱ የሆነውን ሁሉ ነገራቸው። ወደ ባህሩም አጽፉን እንደ ሐመር አድርጎ ተጭኖ እንደገባ ከዚህ በኋላ ወደዚያ አስከሬን ሄዱ። አባ ኤዎስጣቴዎስም ከነርሱ ጋር ሄደ። በዚያም ታላቅ ጉባኤ ሆነ። ይህንንም በድን ከነ አልጋው ተሸክመው ወደሚቀበርበት ቦታ ይወስዱት ዘንድ ወደዱ። አባ ኤዎስጣቴዎስም ተዉት፣ ትንሽ ረፍ አላቸው። አባታችንም ተነስቶ በሕፃኑ ትራስ በኩል ቆመ። ፊቱንም ወደ ምስራቅ አዙሮ እጁን ዘርግቶ እንዲህ ሲል ጸለየ። ጌታ ኢየሱስ ክርስቶስ ሆይ ጸሎቴን ልመናዬን ስማኝ። የሰራፓተዋን ልጅ ከሞት ባስነሳው ጊዜ የነቢዩ ኤልያስን ጸሎት የሰማኸው አንተነ። ያን ጊዜ ይህንን ብሎ ሰውነቱን በሕፃኑ ሰውነት ላይ አድርጎ እጁና እግሩን ዘርግቶ ዓይኑን ከዓይኑ አፍንጫውን ካፍንጫው አፉን ከአፉ አደረገ። ምራቁን በሕፃኑ አንደበት ጨመረ። በእርሱ ላይም 3 ጊዜ ተንፋሹን እፍፍ አለበት። በመስቀል ምልክትም እንዲህ ብሎ አማተበበት። የቅዱሳን ሞገሳቸው፣ ጻድቃን ንጉሳቸው፣ ጨለማ የማያገኘው ለዘላለም የማይጠፋ ብርሃን ጌታ ኢየሱስ ክርስቶስ ሆይ አቤቱ ዛሬ ኃይልህን ግለጽ። ይህ የሞተ ሕፃን ይነሳ ዘንድ ሕዝቡ በምድር ሁሉ አምላክ አንተ ብቻ እንደሆንክ ያውቁ ዘንድ ኃይልህን ግለጽ። ጸሎቱን በጨረሰ ጊዜ ይህ ሕፃን ዓይኖቹን ገልጦ ቅዱስ ኤዎስጣቴዎስን ተመለከተው። ፈጥኖም ተነስቶ ፈጽሞ እንዳልታመመ በጉልበቱ ተንበርክኮ ሰገደለትና አባቴ ሆይ ሰውነቴ ዛሬ በፊትህ ትክበር አለ። አባታችንም የሚበላውን ያቀርቡለት ዘንድ አዘዘ። የተሰበሰቡ ሰዎችም ይህን ድንቅ ተአምር ባዩ ጊዜ አንደበታቸውን ከፍ አድርገው እልል አሉ። ገናና ነቢይ ዛሬ ተነሳልን አሉ። ነፍስና ስጋን የሚፈውስ ሐዲስ ሐዋርያ ተነሳልን አሉ። ይህንን ብለው ለቅድስናው ኃይል በምድር ወድቀው ሰገዱለት። የእግሩንም ትቢያ ላሱ። የቅዱስ ኤዎስጣቴዎስ ዜና ገድሉ በአርማንያ ሀገር ሁሉ ተሰማ። የአርማንያ ሊቀ ጳጳሳት ከካህናትና ዲያቆናት ከወንዶችና ሴቶች ምዕመናን ጋር ሊቀበለው ወጣ። በወርቅ ማዕጠንት እያጠኑ መረዋ እየመቱ መብራት አብርተው በመዝሙር ተቀብለው፣ ቅዱስ ኤዎስጣቴዎስ ግን የዚህን ዓለም ክብር በከንቱ መመስገን አልወደደም። ጦቢት የተናገረውን ቃል አስቦ ራስን ከፍ ከፍ አታድርግ፣ ትዕቢት ባለበት መከራ አለና። አባታችን የዚያች አገር ሰዎች እንዳከበሩት ባየ ጊዜ ራሱን ዝቅ አድርጎ አላቸው። ነቢዩ ዳዊት እኔ ትል ነኝ፣ ሰው አይደለሁም፣ ሞትንም ሳላይ የምኖር አይደለሁም፣ ሰውነቱንም ከመቃብር የሚያድን ማን ነው? እንዲህም አላቸው። ይህንን የተናገረውን አልሰማችሁምን? ይህች ስልጣን የኔ አይደለችም፣ የጌታ ኢየሱስ ክርስቶስ ናት እንጂ እርሱ የወደደውን ያድናል፣ ይገድላል። እርሱ የፈቀደውን ይቀስፋል፣ ይቅር ይላል። የወደደውን ያከብራል፣ ያደህያል። የሰማይና የምድር ስልጣን በእጁ ነውና ሁሉ በፊቱ ግልጥ ነው፣ ከእርሱ የሚሰወር የለም። የሀገሩ ሰዎች ትሕትናውን ባዩ ጊዜ ለእርሱ አክብሮት አበዙ፣ ለቅድስናው ሰገዱለት። ወደ ሀገርም ለመግባት በሰረገላ ያሳፈሩት ዘንድ ወደዱ። ያም ባይሆን በትከሻቸው ይሸከሙት ዘንድ ወደዱ። እርሱ ግን ክብር አልወደደምና እምቢ አለ፣ የዚህን ዓለም ክብር አይሻምና። የግድግዳዋ ቁመት 80 ክንድ የመሠረቷ ስፋት 40 ክንድ ወደምትሆን ወደ አርማንያ ካህናትና ዲያቆናት ማዕጠንት እያጠኑ መረዋ እየመቱ
በቀኝና በግራ አጅቦት ገባ። ይህም ከሞት ያስነሳው ሕፃንም ከፊት ከፊቱ እየሄደ እግዚአብሔርን ያመሰግን ነበር። ያዩትም ሰዎች ይህ ከሞት የተነሳው ልጅ ነው ይላሉ። ከሞት ከተነሳው ልጅ ጋር ሲሄዱ ዛሬ ድንቅ ነገር አየን አሉ። ይህንንም ብለው ፈጽመው አደነቁ። ይኸውም በአባ ኤዎስጣቴዎስ ጸሎት የተነሳ ሕፃን። ከዚህ በኋላ ከቅዱስ ኤዎስጣቴዎስ ደቀ መዛሙርቱ ጋር ወደ ኢትዮጵያ ሄደ። ገዳማትንና አድባራትን ዞረ። የአባ ኤዎስጣቴዎስ ተአምራቱን ድንቅ ሥራውን ሁሉ ለእርሱም ያደረገለትን ከሞት እንዳስነሳው ዞሮ ተናገረ። ከዚህ በኋላ ባሊ በምትባል ሀገር በሰላም በክብር አረፈ። ቅዱስ ኤዎስጣቴዎስ በአርማንያ ሀገር ሁሉ ሄደ፣ ተመላለሰ። ከባህር ከወጡ በኋላ መንገድ ላይ የሚጠብቁ ሽፍቶች ወዳሉበት ቦታ ደረሱ። ሽፍቶቹን ከመፍራት የተነሳ ሰዎች ሁሉ ፈጽመው ሸሹ። አባታችን ኤዎስጣቴዎስንም ከአገልጋዩ ከበኪሞስ ጋር ብቻውን ትተውት ሸሹ። ቅዱስ ኤዎስጣቴዎስንም አገልጋዩ እንዲህ አለው፣ ልጄ ከነዚህ ሽፍቶች የተነሳ ትፈራለህን? አለው። እርሱም አዎ አባቴ እፈራለሁ አለው። ኤዎስጣቴዎስም ቅዱሳን ሐዋርያትን ወንጌልን ለማስተማር በተላኩ ጊዜ አልተዋቸውም፣ ስለዚህ ክርስቶስ ከኛ ጋር ነውና አይተውንም፣ አትፍራ አለው። ለኤዎስጣቴዎስ ስፍር ቁጥር የሌላቸው የጸጋ ሀብታት ተሰጥተውታል። በመታመን መሥዋዕቱ ከቃየል የተሻለለት አቤልን መሰለው። ዳግመኛም በመታመን እግዚአብሔር ከማየ አይ በመርከብ ውስጥ ያዳነውን ኖህን ይመስላል። የሃይማኖትንም ክብር ሕግ ወራሽ ሆነ። ልጆቹ እንደ ሰማይ ኮከብ እንደ ምድር አሸዋ ይበዙለት ዘንድ እግዚአብሔርን የታመነ አብርሃምን በመታመን መሰለው። በምድር ያሉ ሰዎች ሁሉ ይባረኩ ዘንድ ለሰማይና ለምድር ፈጣሪ ንጹሕ መሥዋዕት የሆነ ይስሐቅንም መሰለው። ቁመቱ ከምድር እስከ ሰማይ የደረሰ እግዚአብሔር መላእክት ሲወጡባት ሲወርዱባት እግዚአብሔር ዙፋኑን ዘርግቶበት የወርቅ መሰላል ያየ ያዕቆብን በሃይማኖት መሰለው። ሀብተ መንግሥትን ሀብተ ክህነትን የተቀበሉ ሌዊንና ይሁዳን መሰላቸው። ስለ ወገኖቹ እስራኤል ከመከራ መውጣትን ያሰበ ዮሴፍን በመታመን መሰለው። የኤርትራን ባህር ከሁለት ከፍሎ እስራኤልን በመካከል አሻግሮ ግብፃውያንን አስጥሞ መከራ የሆነባቸው ባህርን ከፍሎ ያዳናቸው ሙሴን በሃይማኖት መሰለው። ኢያሪኮን 7 ቀን ዞረው በገቡበት ጊዜ ቅጽሯን ያፈራረሰና ዳግመኛ የዮርዳኖስ ወንዝ የተከፈለለት ኢያሱን መሰለው። እግዚአብሔር የመረጠው የሙሴ ትንቢት በደረሰው ጊዜ እንደ ተሻገራት፣ ይኸውም ቅዱስ ኤዎስጣቴዎስ የኢያሪኮን ባህር በሚለብሳት በአጽፉ እንደ መርከብ ተጭኖ ተሻገራት። እግሮቹም ሳይርሱ ተሻገረ። ዳግመኛ ጌዲዮንና ባርቅን፣ ሶምሶንና ዮፍታሔን፣ ዳዊትንና ሳሙኤልን በሃይማኖት ተጋድሎ ነገሥታትን ያሸነፉ ነቢያትን መሰላቸው። ዮሐንስ መጥምቁንና አባቱ ዘካርያስን 12ቱ ሐዋርያት፣ 72ቱ አርድእት ሊቃውንትን፣ የጳጳሳቱን አለቆች ኤጲስቆጶሳቱን፣ ካህናትንና ለተልእኮ ምስጢር የሚፋጠኑ ዲያቆናትን፣ ክብር ያገኙ የሥላሴን ምስጢር የሚያስተምሩ የከበሩ ምዕመናንን የሚጠብቁ ሁሉ ጽድቅን ሰርተው ተስፋቸውን ያገኙ የአናብስትን አፍ የዘጉ የእሳትን ኃይል ያጠፉ ከጦር የዳኑ ከቀደሙ አባቶች ይልቅ በመከራ የዳኑ በተጋድሎ ጸንተው የጠላትን ሰራዊት ያሳደዱትን ሁሉ መሰላቸው። ስማቸው በሰማያት የተጻፈ ደስተኞች ማኅበረ በኩርን፣ ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ እግዚአብሔርን አለኝታ ተስፋ ያደረጉ ሃይማኖታቸው የቀና ምእመናንን፣ ክፉዎች የተሳለቁባቸው ያሟቸውን ያሰሯቸውን በመጋዝ የቀደዷቸውን ወደ ገደል ወደ ባህር የጣሏቸውን
በሰይፍ የገደሏቸውን ወገባቸውን በሰቅ ታጥቀው የፍየል ሌጦ ለብሰው ገዳማትን ይዞሩ በዓለም የማይገባቸውን መከራ ተቀበሉ። ገዳማትንና አድባራትን ዞሩ፣ በዋሻ በፍሩክታ ኖሩ። በሃይማኖት ሁሉ ምስክር ሆኑ። ከእግዚአብሔር ዘንድ ክብርና መንግስትን ተቀበሉ። ለራሳቸው የክብር አክሊል ተቀዳጁ። ቅዱስ ኤዎስጣቴዎስ በዚህ ሁሉ ይመስላል። ብዙዎች ነፍሳት የእሳት ባህርን ይሻገሩበት ዘንድ የእሳት መርከብ ነው። እርሱም የሥጋና የነፍስ ማጠቢያ ሳሙና ነው። እንደ በረዶ የሚያነጻ እንደ ጸመር በኃጢአት የበደለውን ሰው ያጸደዋል። ቅዱስ ኤዎስጣቴዎስ መንገዱን እየሄደ ሳለ ከአርማንያ ሊቀ ጳጳስ ጋር ተገናኘ። እርስ በርሳቸው ሰላም ተባባሉ። የአርማንያ ሊቀ ጳጳስም እንዲህ አለው፣ እኔ ወደ ሌላ ቦታ ሄዳለሁ፣ አንተ ይህ 70 ብር ተቀበል፣ እኔ ተመልሼ ወደ አንተ እስክመጣ ድረስ ምግባቸውን በዚህ ግዙላቸው ብሎ ሊቀ ጳጳሱን ለመነው። ቅዱስ ኤዎስጣቴዎስ ከአርማንያ ሀገር በብሩህ ደመና ተነጥቆ የብርሃን ልብስ ለብሰው ከሁለቱ ወንዶች ጋር ብጽዕት ሰሎሜ ወዳለችበት ወደ ኢትዮጵያ ደረሰው። በመጀመሪያ ከጫጉላ ቤት በተአምር ወጣት። ይህች ሰሎሜ በመዓልትና በሌሊት በጾምና በጸሎት ተጠምዳ ትኖር ነበር። በብዙ ትጋት የአሴር ወገን ከሆነ እንደ ፋኑኤል ልጅ እንደ ነቢይት ሐና በድካም በሱባኤ ትኖር ነበር። አባቴ ሆይ ከየት መጣህ አለችው። ኤዎስጣቴዎስም በእግዚአብሔር ኃይል ከአርማንያ አውራጃ መጣሁ አላት። ሁለተኛ አባ ወዴት ትሄዳለህ ብላ ጠየቀችው። እርሱም ልጅ ሆይ ወደ ወግረ ክሳይ እሄዳለሁ አላት። ልጆች ሁሉ በዚያ ተሰብስበው እግዚአብሔርን በጾም በጸሎት በብዙ ትጋት ያለማቋረጥ እንደ መላእክት ያመሰግኑ ዘንድ ለምእመናን ልጆች ይህችን ደብር እባርክላቸው ዘንድ ብሎ ይህንን ተናግሮ ከእርሷ ተሰወረ። ከዚህ በኋላ አንድ የቤተ ክርስቲያን አገልጋይና አንድ የሀገረ ገዥ የሆኑ ሁለት ወንዶች ወደ ባህታዊት ሰሎሜ መጡ። ከእርሷ ጋር የእግዚአብሔርን ጸጋ ተነጋገሩ። እርሷም አባታችን ኤዎስጣቴዎስ በብሩህ ደመና ተጭኖ ወደ እኔ መጥቶ ታየኝ፣ ኃላፊያትንና መጻያትን በኋላ ዘመን የሚሆነውን ሁሉ ነገረኝ አለቻቸው። ከእርሱ ጋር ሁለት ወንዶች አሉ። ከእነርሱም በሁሉ ጌታ ፊት የሚቆሙ ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ባህታዊት ሰሎሜ ይህንን ብላ መንፈስ ቅዱስ ያሳያትን ተናግራ ምስክር ሆነች። በዚች ደብር የሞቱና የተቀበሩ ሁሉ ታላቁ ካህን አባታችን ቅዱስ ኤዎስጣቴዎስ ስለባረካት ስለቀደሳት የሲኦልን ደጅ አያዩዋትም። ይህችም ሰሎሜ ይህንን ተናግራ ዝም አለች፣ መናገርንም ተወች። በቆመባት በደብረ ታቦር፣ በደብረ ጽዮን፣ በቀራንዮ የአባታችን የኤዎስጣቴዎስ ቤተ ክርስቲያን ደብረ ማርያም በዚህ ሁሉ ትመሰላለች። ይህ ቅዱስ ኤዎስጣቴዎስ ከሄደበት በተመለሰ ጊዜ ከአርማንያ ሊቀ ጳጳስ ጋር ተገናኘ። ከአርማንያ ሊቀ ጳጳስ ይህንን 70 ሰቅለ ብሩር አልቀበልም ብሎም ቢያለ፣ ወርቅና ብርን የምፈልግ አይደለም፣ ያንተን በረከት ቡራኬ እንፈልጋለን እንጂ የአባቶቻችን ሐዋርያት ቀኖና መጻሕፍትን አባታችን ሆይ ታስተምረን ዘንድ እንወዳለን እንጂ አሉት። የጳጳሳቱም አለቃ ይህን ነገር ሰምቶ አደነቀ። የዚህን ዓለም ገንዘብ ስለናቀ ፈጽሞ እያደነቀ ከነርሱ አለፈ ሄደ። በዚች ሌሊት ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ ቅዱስ ሚካኤል በቀኝ ቅዱስ ገብርኤል በግራ ሱራፌልና ኪሩቤል በዙፋኑ ስር እየሰገዱለት መጥቶ እንዲህ አለው፣ ወዳጄ ቅዱስ ኤዎስጣቴዎስ ሆይ ሰላም ላንተ ይሆን። ሰው ወዳጅ ቅርባይ የአባት የወዳጅ የመንፈስ ቅዱስ ማደሪያ አንተነ። ላንተ ገነት ተከፈተ፣ የክብር ወንበር ተዘጋጀልህ፣ የሕይወት ዛፍ ተተከለ፣ የሕይወት አዳራሽ ታነጸ፣ ደስታ እረፍት ተደረገ፣ በረከት ተድላ ደስታ ጸናች፣
ሕማም ጠፋ፣ ሞትም ተሸሸገ፣ ጥፋት ተሰወረ፣ ሕመም መከራ ተረሳ፣ የሕይወት መዝገብ ተገለጠ። ይህ ሁሉ ለአንተና እንዳንተ ለተመረጡ ተዘጋጀ አለው። አንተ ለምነኸኛል፣ እኔም ልመናህን ምኞትን ሰጠው። ፈለግከኝ፣ አገኘኸኝ፣ በሩን አንኳኳ፣ ከፈትኩልህ። እነሆ ከዚህ ኃላፊ ዓለም በሞት ወስድሃለሁ፣ ከጨለማ ወደ ብርሃን፣ ከመከራ ወደ ክብር፣ ከሞት ወደ ሕይወት፣ ከሐዘን ወደ ዘላለም ደስታ ወዳለበት የተመረጡ ጻድቃን ሥጋቸውን በኃጢአት ያላሳደፉ ንጹሐን ደናግል ወዳሉበት፣ በክርስቶስ ደም ራሳቸውን ያነጹ ወዳሉበት፣ እንደ በረዶ የሆነ የሕይወት ውሃ ወዳለበት እኔ መራቸዋለሁ። በመታሰቢያ ቀን ማኅሌትን የቆመ እግዚአብሔር አስቀድሞ የተገዙ 14,000 ሕፃናት ምስጋናዬን ያሰማለሁ። ቁራሽ እንጀራ ለነዳያን እስከ መስጠት ደርሶ በጸሎት የተማመነውን እኔ በምስሐ ደብረ ጽዮን በ1000 ዓመት በምገለጽበት ጊዜ ከቅዱሳን ጋር እገለጥለታለሁ። በአንተ ስም እንግዳ ስደተኛውን ጧሪ ቀባሪ አባት እናት የሌላቸውን የተቀበለ እኔ ከደጋጎች አባቶች ጋር በክብር አኖረዋለሁ። ይህንን ቃል ኪዳንም ጌታችን ከሰጠው በኋላ ኤዎስጣቴዎስን ከዚህ ዓለም ሐዘን ታርፍ ዘንድ ወደ 3ኛው ሰማይ አባት የምስጋናው ቤት ወደሆነ እንዳንተ ያሉ ካሉበት ወስደሃለሁ። አንተ ግን ቤትህን ሥራ፣ ሐዘንተኞችን አረጋጋቸው፣ ለኃላፊ ሕይወታቸው ተጨንቀዋልና አዋቂዎችን አነቃቃቸው። የሐዘን ሐሳብ ተው፣ በጌታ ደም ከላይ ላይ አስወግድ፣ የማይሞት ልብስ ክብርን ልበሳለው። ጌታችንም ይህን ከተናገረ በኋላ ከፍ ባለ ምስጋና ወደ ሰማይ አረገ። አብዛኞቹ ልጆቹም የመምህራቸውን ፍለጋ ሲከተሉ በመንገድ ሞቱ። ከእርሱ ጋር ያሉት ልጆቹም ቅዱስ ኤዎስጣቴዎስ ሰበሰባቸው፣ እንዲህ አላቸው። ከኢትዮጵያ እስከ አርማንያ አውቆ ያደረገው ተአምራቱን ድንቅ ሥራውን አስቡ። ልጆች ሆይ እግዚአብሔር ስንት ተአምራትን ያደረገልን ተመልከቱ። በእስክንድርያው ሊቀ ጳጳሳት ዘንድ፣ በኢየሩሳሌም ሊቀ ጳጳስም ዘንድ፣ በቆጵሮስ ሊቀ ጳጳስም ዘንድ ጌታችን ያደረገውን ብዙ ተአምራትንና ድንቅ ሥራን ወቁ። ይህንን ያያችሁትን የሰማችሁትን በእኔ በአባታችሁ እጅ የተደረገውን የእግዚአብሔርን ቸርነት ለኢትዮጵያ ሕዝብ ንገሩ። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ እንደነገረኝ እነሆ እኔ ሞታለሁ በእውነት እስከ ዘላለሙ አሜን። እናንተ ተመልሳችሁ በኢትዮጵያ ላሉ ልጆች ንገሩ፣ በበጎ ሥራና በሃይማኖት ጽኑ በሏቸው። እኔ እንዳስተማርኳቸው ሐዋርያት በሲኖዶሳቸው እንዳስተማሩ ያለ ኤጲስቆጶስ ፈቃድ ቄስ ዲያቆን ቢሆን ያድርግ። እኔ ወደ ሄድኩበት ምድራዊት ኢየሩሳሌም በእጃችሁ ተግባር ብትኖሩ፣ ነዳያንን በገንዘባችሁ እየረዳችሁ ማኅበረ በኩር ወዳሉባት ሰማያዊት ኢየሩሳሌም ያግባችሁ፣ አእላፍ መላእክት ወዳሉበት ያግባችሁ። ይህን ከተናገረ በኋላ እነሆ ታሞ ለሞት ደረሰ። ልጆቹ በሽታውን በሰሙ ጊዜ ተሰበሰቡ። እንደ አንድ ፍሬ አንተ ብቻ ቀረ፣ በጨለማ ውስጥ እንደ መብራት እንደ አንድ ፍሬ ከወንዞች ይልቅ በአህማር ወደብ እንዲገባ ያገኘንን ፈተና አይበቃንም? ከተውከንማ ከሕይወት ሞት ይሻለናል። በጎዳና ከሞቱት እኛ የምንበልጥ አይደለንምን? አሉ። ይህንንም ብለው ከፍ ያለ ለቅሶን አለቀሱ። አባታችን ሆይ መንጎችን በጸሎት በትምህርት ያበዛህን እኛ ለማን ትተወናለህ? እንዳንተ ያለ አባት መምህር የት እናገኛለን? ጥልቅ ባለ በባዕድ ሀገር ቋንቋቸውን በማንሰማበት በአሕዛብ ምድር ትተወናለህን? ይህንንም ብለው ደቀ መዛሙርቱ በቀኝና በግራ ከበቡት። ራሱን ሳሙት፣ እጁንና እግሩን እጅ ነሱት። የቤተ ክርስቲያን ምሰሶ የዓለም ብርሃን ቅዱስ ኤዎስጣቴዎስ ግን እያጣጣረ በመካከላቸው ተኛ። እንዲህም አሉት፣ አንተ በዘመድ በወገን የከበርክ ስትሆን በአርማንያ ሀገር እንደ መጻተኛ እንደ ስደተኛ እንግዳ ሆንክ። ይህንን ብለው መንፈሳዊ አባታቸው ከዚህ ኃላፊ ጠፊ ዓለም በሞት መለየቱን አውቀው ቃላቸውን ከፍ አድርገው አለቀሱ።
በዚህም ቀን እግዚአብሔር በእጁ ያደረገውን ስፍር ቁጥር የሌለውን ድንቅ ሥራውን ተአምራቱን እንዲህ ሲል አሰበ። በነፍስ ሕሙማን የሆኑትን በእነርሱ ላይ ጸልይላቸው ነበር። እነርሱም ከሕመማቸው ይድኑ ነበር። በኃጢአት ደዌ የወደቁትን በለሆሳስ ያስተምራቸው ነበር። ከኃጢአታቸው ይድናሉ። ከእነርሱም በመናፍስተ ርኩሳን የተመቱ በተለያየ መቅሰፍት የተያዙ ነበሩ። ከእርሱ ዘንድ ሄደው መድኃኒት ፈውስ ሳያገኙ አይመለሱም ነበር። በሰውነታቸው ለምጻሞች የሆኑትን ኃጢአተኞችን የዝሙት በሽታን፣ መታወክን፣ አይነ ጥላን ያስወግድላቸው ነበር። ጸበልን ይረጫቸዋል። በኃጢአት ጨለማ ተይዘው እየተጨነቁ ያሉትን ያነጻቸዋል። በኃጢአት የተወለጉትን፣ ይህም ጓደኛን መጥላት፣ ጸብ፣ ክርክር፣ ሐሜት ነው። በዚህ የተያዙትን ወደ አንድነት ወደ ፍቅር ብርሃን ይመራቸው ነበር። እግረ ልቦናቸው ያነከሰባቸው የተጠራጠሩትን ይጸልይላቸዋል። በቀናች በወንጌል መንገድ ይሄዳሉ። በክፉ ሐሳብ በኃጢአት ወድቀው ከምድር ተጣብቀው የነበሩትን በልዩ ትምህርቱ ያነሳቸዋል። በወንጌል ጎዳና እንዲሄዱ ያደርጋቸው ነበር። አንደበታቸው በኃጢአት የታሰረባቸውን በቀናች ወንጌል ቃል እንዲመሰክሩ ያደርግ ነበር። ዘለፋ፣ ሳቅ፣ ስላቅ፣ ክፉ ነገር የሚናገሩትን ከዚህ ልማድ እንዲሸሹ ያደርጋቸዋል። የመጽሐፍትን ምስጢር እንዲያስተውሉ ያደርጋቸው ነበር። እዝነ ልቦናቸው የደነደነውን እግዚአብሔርን ከመስማት የደነቀሩትን በእግዚአብሔር ቃል ያራራቸው ነበር። የውስጥ ጆሮአቸውን ከፍቶላቸው ለእግዚአብሔር ቃል ሰሚ ታዛዥ ይሆናሉ። እጃቸውን ከምጽዋት ለደረቀባቸው ሰዎች ይጸልያል። እጃቸው በምጽዋት ለስጦታ እስከምትቀናና እስከምትጸና ድረስ ስለ እነርሱ ይጸልያል። የእጅ ሥራ የሚጠሉትንም በቃሉ ምክር ያነቃቸው ነበር። በትምህርቱም ሥራ ከእነርሱ ዘንድ እንደ ወርቅና ጳዚዮን ወርቅ እንድትወደድ ያደርጋቸዋል። ከጻዲቁ ከአቡነ ኤዎስጣቴዎስ በረከት ረድኤት ያሳትፈን፣ በተሰጠው ቃል ኪዳን ይጠብቀን፣ አሜን። ሐምሌ 18 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ያዕቆብ ሐዋርያ፣ ቅዱስ አትናቴዎስ ሰማዕት፣ ቅዱስ እንድራኒቆስ ሰማዕት፣ የቅዱስ ኤስድሮስ ማኅበር። ወርሃዊ በዓላት፦ ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኪ ሃይማኖት፣ አቡነ አኖሪዎስ ዘደብረ ጽጋጋ፣ ማር ያዕቆብ ግብፃዊ። የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ለብዙዎች ሕዝበ ክርስቲያን እንድታደርሱ በድጋሚ በትህትና እንጠይቃለን። በማኅበራችን መንፈሳዊ ጉዞ የፊታችን ሐምሌ 30 ተዘጋጅቷልና በዛውም ሱባኤ ለመያዝ የተፈቀደላቸው ከአዲስ አበባ ወደ ጅሩ ቅድስት አርሴማ ጉዞ አዘጋጅተናልና በቦታውም በቂ ማረፍ ያለና ከወዲሁ መመዝገብ የምትችሉ መሆኑን እንገልጻለን። ስልክ ቁጥራችንን በስክሪኑ ላይ ማግኘት ይችላሉ።